ጨዋታው ካበቃ በኋላ ጋቪ ላይ የደረሰው ግን ማንም ላይ ድረስ ሊያንድሮ ትሮሳር ለዚህ ወጣት አላዘነለት። እንደ ማራገቢያ ነው ወዲያው ዲ ሲያደርገው ያየ ነው። ምን አይነት አሳፋሪ ትዕይንት ነው። ፔሬዴዝ ቀይ ካርድ ተመልክቷል፣ ግን ጨዋታው ካበቃ በኋላ በፊፋ ሕግ አሁን እንደምታውቁት በጨዋታ ላይ ብቻ ሳይሆን ስቴዲየም ውስጥ ጨዋታው ከተጠናቀቀ በኋላም የቡድኑ አባላት ጥፋት ከፈጸሙ አርቢትሩ ቀይ ካርድ የመምዘዝ መብት አለው። ያም ሪፖርት ይደረጋል፣ ለቀጣይ ቅጣትን ያስከትላል ማለት ነው። አርጀንቲና መሸነፏ አንሶ በጨዋታው እንደዚህ በጣም የቆሸሸ ጨዋታ መጫወቷ አንሶ ስፔኖች እንኳን ደስታቸውን በአግባቡ እንዳያጣጥሙ እክል ስትፈጥር ቆይታለች። የትላንትናው የስፔን ሴሌብሬሽን በአርጀንቲና ወጠምሾች ችግር ውስጥ እንደገባ ይታይ ነበር። ልክ እንዴት ነው እንደ ሰፈር ጉልበተኛ ሁሉ ያደርጋቸው ነበር። በተለይ ፔሬዴዝ እንደዚህ ሲሆን አይቼው አላውቅም። ተቀይሮ ከገባበት ሰዓት ጀምሮ እንደው እውነት ለመናገር በሁለት ቢጫ ካርድ በቀይ ካርድ መውጣት የነበረበት ሁሉ ነበር። ሁለተኛው ቢጫ ከኳስ ውጪ ፍጹም ቅጣት ምት ሳጥኑ የራሱ ሳጥን ጠርዝ ላይ የፈጸመውን ጥፋት አርቢትሩ አለፉት። የቢጫ ካርድ ጥፋት ነበር። ከኳስ ውጪ የስፔኑን ተጫዋች እግር ረግጧል። ኦልሬዲ ቢጫ ካርድ አይቶ ነበረ። ይሄ ሲሆን በሁለተኛ ቢጫ ካርድ ከሜዳ ይባረር ነበር። ግን አይ ቲንክ አርቢትሩ ለኤንዞ ፈርናንዴዝ ቀይ ካርድ ስለሰጡ እዚህ ጋር የሆነ ሐዘኔታ የሆነ ሰብኮንሽስ የሆነ በሰብኮንሽስ የወሰኑት ሐዘኔታ ያለ ነው የሚመስል። እንደገና አርጀንቲናዎችን ቁጥር ላለመቀነስ እንጂ አድልተው ሳይሆን ይሄ አለ አይደለ በደመ ነፍስ የምትወስነው ነገር አለ አንዳንዴ። ይሄ ስለማድላት ስለምን የሚባል ነገር እኔ አላምንም። ለአርጀንቲና ተዳላ ለስፔን ተዳላ የሚባለው በዚህ ደረጃ ነው ወይ? ነገር ግን ሰዎች ስለሆኑ አርቢትሮች የራሳቸው ደመነፍሳዊ ተፈጥሮ አላቸው አይደል? በዛ ደመነፍስ ደግሞ የሚወሰኑ ውሳኔዎች አሉ ያለ ጥርጥር። ጥናቶችም የሚያሳዩ አርቢትሮች በሰብኮንሽስ ማይንዳቸው ቸል የሚሏቸው ነገሮች አሉ። ሌሎች የሚያዩዋቸው ገለልተኛ ተመልካቾች ጥፋት ነው የሚሉትን እነሱ ሊያልፉ ይችላሉ። እና የፔሬዴዝ ያቺ ሞመንት የሁለተኛ ቢጫ ካርድ ሞመንት ነበረች። ያቺ አክሽን አርጀንቲናን ከ10 ወደ 9 ዝቅ የሚያደርግ ነበር። እና የፔሬዴዝ ጋቪ ላይ የፈጸመው በቀጥታ የተፈጸመ አይደለም። ከዛ በፊት ከኤሪክ ጋርሲያ ጋር አንገቱን ይዞት ለድብድብ ሲጋፋ ቆየ። ሲገላግሉት ጋቪ ምን እንደተናገረ አላቅም። ፔሬዴዝ እንደገና ጋቪን ወዲያ ወዲህ ሲያንገላታው ነበር። ደንበኛ ድብድብ፣ እጅ ለእጅ እንደመያያዝ ድብድብ፣ ልክ እንደዛ አይነት ምንም ስፖርታዊ አይደለም። እና እዚህ ጋር የስፔን ሴሌብሬሽን እና የአርጀንቲና ፍረስትሬሽን ናቸው እዚህ ጋር የተፋለሙት እንጂ ፔሬዴዝ እና ጋቪ አይደሉም። እንደኔ እይታ የሁለቱ ግጭት ነው። ላሮሃ የደስታ ስካር ውስጥ ነው ያሉት። አልቢሴሌስቴስ ተስፋ መቁረጥ ውስጥ፣ ፍረስትሬሽን ውስጥ ነው ያሉት፣ ብስጭት ውስጥ ነው ያሉት። እነዚህ ስሜቶች ሲላተሙ ታዲያ እነ ፔሬዴዝ ስሜታቸውን መቆጣጠር አቅቷቸው ጋቪ እኮ ጨዋታው ላይ አልተጫወተም፣ ጭራሽ አንድ ደቂቃ ምድል አላገኘም እና ቫይራል የሆነ ትዕይንት ነበረ።